እንደምን አላችሁ ውድ ኢትዮጵያውያን? እግዚአብሔር የተመሰገነ ይሁን። እንደገና ከጥቂት ጊዜ ረዘም ካለ ጊዜ በኋላ ተመልሼ መጥቻለሁ። ወንድማችሁ ሚካኤል አረጋ ከዋሽንግተን ዲሲ መጥቻለሁ። እግዚአብሔር አብዝቶ ይባርካችሁ። ስለ ሁሉም ነገር ኑሮ ሰላም ነው ወይ? ደህና ናችሁ ወይ? እንደምን አላችሁ? ሁሉ ደህና ነው ወይ? ላይፍ እንዴት ነው? አገር ቤት ያላችሁ ወገኖች ደህና ናችሁ ወይ? ላይፍ እንዴት ነው? ትንሽ ከብዙ ቆይታ በኋላ በቪዲዮ መጥቻለሁ። አንዳንድ ነገሮችን መነጋገር ስላለብን ነው። እንደምታውቁት ኢትዮጵያ ነበርኩኝ የዛሬ 2 ዓመት አካባቢ ሊሆን ነው ደርሼ ከመጣሁ። እግዚአብሔር የተመሰገነ ይሁን። አንዳንድ ነገሮች ባላንስ መሆን ስላለባቸው ለዛ ነው አሁን ዛሬ እናንተን በአማርኛ የመጣሁት ለመቅዳት ሐሳቤን may my father God bless you guys ኢትዮጵያውያን ዲያስፖራውያን በተለያየ ዓለማት ውስጥ ተበትናችሁ ያላችሁ እግዚአብሔር ዘመናችሁን ይባርክ። እግዚአብሔር በጤና ይባርካችሁ። የምትሰሩበት በእጆቻችሁ እግሮቻችሁን እግዚአብሔር ጤናችሁን ሁለመናችሁን እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር መልካም አምላክ ነው። አንዳንድ እንቅስቃሴዎች ግሎባላይዜሽን የሆነ ወይም ዓለም አቀፋዊ የሆኑ ትልልቅ ራእዮችን እግዚአብሔር እንደሰጠኝ ታውቃላችሁ። ከዚህ የተነሳ በመኖርበት በአሜሪካ እግዚአብሔር ትልልቅ ነገሮችን እየሰራ ይገኛል። እግዚአብሔር የሰጠኝ ራእይ ስጋ ለብሶ ወደ ምድር ወርዷል። እግዚአብሔር የተመሰገነ ይሁን። may my father God bless America my country እግዚአብሔር አምላክ እቺ ምድር ይባርክ፣ ከክፉ ሁሉ ይጠብቅ። ማንኛውም ሰው ትልልቅ ራእይ የሰጠው ሰው ጥቁር ነህ ነጭ ነህ ኢሚግራንት ነህ ሳይባል ራእዩን ሊሰራበት የሚችል እጅግ የተባረከች ምድር ብትኖር አሜሪካ ነች። እንደማንኛውም አይነት ሀገር አንዳንድ ፈተናዎች ይኖሩብናል፣ ግን የሰዎችን ራእይ የወጣቶችን ራእይ አክብረው እንድትሰሩ የሚፈቅዱ መልካም ሲስተም ያለባት ሀገር ስለሆነች እግዚአብሔር አብዝቶ አሜሪካንን ይባርክ። honestly may my father God bless America እንደምታውቁት አንዳንዶቻችሁ ኢትዮጵያ ነበርኩ በ2024 አንድ ኢትዮጵያ ፓርቲ የሚል መመስረት ጀምሬያለሁ። እግዚአብሔር ከፈቀደ መጥቼ በቅርቡ አጠናቅቀዋለሁ። ወደዚህ ሀገር ደግሞ መጥቼ እግዚአብሔር አንድ ኢትዮጵያ ፓርቲ ዋን ሆም ፓርቲ የሚል ሰጥቶኝ ዋን ሆም ፓርቲ የሚለው ትልቅ ራእይ ግሎባላይዜሽን ዓለም ላይ የሚቀይር የዓለምን የወደቀውን አሁን እየወደቀ ያለውን ስርዓት የሚለውጥ የክርስቶስን መንግስት በምድር የሚተክል የክርስቶስን መምጫ የሚያፋጥን የወደቀችውን ብዙዎች እየተንከራተቱ ያለባትን ምድር እንደገና ሰውን ከወደቀበት አንስቶ ፈቃድ በሰማይ እንደሆነች በምድርም ትሁን ብሎ ኢየሱስ የጸለየልንን ጸሎት በምድርም እያለን ኤክስፒሪየንስ እንድናደርግ የሚያግዝ ትልቅ ራእይ ነበር እግዚአብሔር የሰጠኝ። በእውነቱ ሲቀበለው የሚሆን ነገር አይመስለኝም ነበር ወገኖቼ ሆይ። ግን እንደምታውቁት መጽሐፍ ቅዱስ ሲናገር በሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ በእውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ሃሌሉያ። መልአኩ ቀረበና ለማርያም እየነገራት ነበር። በእውኑ ለእግዚአብሔር የሚሳነው ነገር አለን አላት። what amazing things ሃሌሉያ። ይሄን ትልቅ ራእይ ስቀበል እግዚአብሔር ማብሮ የሰጠኝ ቃል ቢኖር በእውኑ ለእግዚአብሔር የሚሳነው ነገር የለም። ከዚህ የተነሳ ወገኖቼ ትልልቅ ነገር ለመስራት የምታስቡ ትምህርት ቤት ያላችሁ ወጣቶች
በውስጣችሁ የተቀመጠ ትልቅ ነገር ለማድረግ መጽሐፎች ለመጻፍ እንደኔ ደግሞ ወደ ስልጣኑ ዓለም ለመምጣት ቤተክርስቲያን ለማቋቋም ግብረ ሰናይ ተቋማትን ለምታስቡ ሰዎች ይሆናል። ግን ምን ይጠይቃል መሰላችሁ? ያንን ያሰባችሁት ቦታ ላይ እስከደርሱ ድረስና ንፋስ አለ የቀዳው ያለውበት አካባቢ የተቀበላችሁት ራእይና እስከደርሱ ድረስ ያለውን ጆርኒ በጣም ኢንጆይ አድርጉት። ሆነስትሊ እግዚአብሔር ራእይ ሲሰጣችሁ በእያንዳንዱ መንገድ ላይ ምን እንደሚያጋጥማችሁ አይነግራችሁ፣ ግን ፍጻሜውን ነው የሚያሳያችሁ። እዛ እስከደርሱ ድረስ ያሉትን ቻሌንጆች በየቀኑ ከእግዚአብሔር ዓለም እየተቀበላችሁ በየቀኑ የሚሰሩ ስራዎች አሉ። ወጣችሁ ሰዎች እየጠየቃችሁ ሪሰርች እያደረጋችሁ አንዳንዴ ተስፋ የሚያስቆርጥ ነገር ሲሆን ደግሞ ጊዜ እየወሰዳችሁ አገር መቀየር ካለባችሁ እየቀየራችሁ፣ ስራ መቀየር ካለባችሁ እየቀየራችሁ፣ ጓደኛ መቀየር ካለባችሁ እየቀየራችሁ ግን ትደርሳላችሁ። በእውነት ትደርሳላችሁ። እና ይሄንን ዋን ሆም ፓርቲ የሚባለውን ነገር ስቀበል በጣም ብዙ ስደት ደርሶብኛል። በተለይ አጠገቤ ካሉ ሰዎች ይሄ የማይሆን ነገር ነው። ዛሬ ግን እግዚአብሔር የተመሰገነ ይሁን። ሜጋር ብሌስ አሜሪካ ዋሽንግተን ዲሲ ስደርስ እግዚአብሔር የሚገርም ኮሚኒቲ ሰጠኝ። የኢሌክሽን ቦርድ ተቀበለኝ እና ዲሞክራትም ያልሆነ ሪፐብሊካንም ያልሆነ ለመጀመሪያ በኔ አይቻልም። ሆነስትሊ ሳስበው አዲስ ፓርቲን ሌግሊ ተመዝግቤያለሁ ማለት ነው። እግዚአብሔር የተመሰገነ ይሁን እና ይሄን የጀመርኩት እንቅስቃሴ ኦልሞስት ግሎባላይዜሽን ላይ ያለው ይሄ የወደቀው ሲስተም እነዚህ ኮራፕትድ የሆኑ ባለስልጣናት እንግዲህ ከ400 ከ500 ዓመት በላይ ዓለምን ሲያስተዳድሩበት የነበረው በውሸት ጦርነት ይጀምራሉ። እርስ በርስ በጠረጴዛ ዙሪያ መፍታት ሲገባቸው ከዚህ የተነሳ ሚሊየንስ ኦፍ ወታደሮች ያልቃሉ። ሚሊዮኖች በረሃብ ይሰደዳሉ። የሚሊዮኖች ቤት ይፈርሳል፣ ከተማ ይፈርሳል። ስትራክቸራል የሆኑ ተቋማቶች፣ የትምህርት ቤቶች፣ ሆስፒታሎች ይወድማሉ። ዩኤን የሚባል ድርጅት አላቸው። ውሸት ነው ግን ሎቢ ያለ ኦል ኢዝ ኮራፕትድ። ከህዝቡ የሚሰበሰበውን ነገሮች ሰብስበው ለራሳቸው ጋርድ ነው የሚያደርጉት። ለራሳቸው ኃጢአት ያልሆነ ነገር ሲሰሩ ነው የሚሉት። እንግዲህ ካላመናችሁኝ ሂዱና አዩት፣ ዜናውን ተመልከቱት። የጄፍሪ ኤፕስታይን ፋይል ላይ የሚሰሩትን ብልግና ተመልከቱ። ከዚህ የተነሳ ነው እግዚአብሔር አስቀድሞ በልቤና አስቀምጦ ሲያዘጋጀኝ የነበረው። እግዚአብሔር የተመሰገነ ይሁን። ልክ ዋን ሆም ፓርቲ ኦን ታይም ሬጂስተር ሆኖ ህዝቡ ይሄን እያወቀው ሲመጣ ሜጋር ብሌስ ዩኤስ አርሚ ላለፉት 3-4 ዓመታት ብዙ ሳነቃ፣ ብዙ ስጽፍ፣ ብዙ ቪዲዮ ስሰራ ስለነበር ዛሬ አሜሪካኖች፣ ዩሮፓውያን ቀድመዋል ከኢትዮጵያውያን። በተለይ አገር ቤት ካላችሁ ከአፍሪካውያን ትላንት ማየት ትችላላችሁ። ኢትስ አሜዚንግ ዘ ሆል አክሮስ አሜሪካ ኖኪንግ የሆነ ፕሮቴስት እየተደረገ ነበረ። ዩሮፕ የሚገርም ኖኪንግ። በቃ ይሄ የወደቀውን ስርዓት አንቀበልም፣ በጦርነት የሚባል ነገር አንቀበልም ብሎ ህዝቡ ተነስቷል። ሃሌሉያ። ገብታችሁ የኔን ራእይ መስማት ትችላላችሁ። ዌብሳይቶችን ቼክ ማድረግ ትችላላችሁ። ለዓለም ሁሉ ህዝብ ነፃ የሆነ ቤት፣ ኦርጋኒክ የሆነ ግሮሰሪ፣ ነፃ የሆነ መኪና፣ ነፃ የሆነ ዩቲሊቲ። ምክንያቱም ሰው ዓለምን ሁሉ እንዲህ እኮ ነው ኢየሱስ ክርስቶስ ዓለምን ሁሉ እንዲሁ ወዷልና ነው። ዮሐንስ 3:16 ላይ እንደሚናገረው እነሆ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለምን ማለት not only Africans, not only Ethiopians, not only Americans, not only Iranians, but ዓለምን ሁሉ ነው የሚለው። የእግዚአብሔርም ዓላማ በመጨረሻው ዓለም
በመጨረሻው ጊዜ በክርስቶስ ኢየሱስ ዓለምን መጠቅለል፣ በጌታ በኢየሱስ ክርስቶስ ዓለምን መጠቅለል ነው። ለዛ ነው ይሄንን መስቀልም አላፍርበት ኢየሱስ ክርስቶስ የተሰቀለበትን። እዚህ ላይ የሞተው ኢየሱስ ክርስቶስ ላንቺ ነው፣ ላንተ ነው፣ ለአባቶቻችን ነው፣ ለወጣቶች ነው፣ ለሁላችን የቤተ ክርስቲያን ሰዎች እስከ ዛሬ ድረስ ወንጌልን አስተምረዋል፣ ሰብከዋል። የዘላለም ማግኘት አለብን፣ በዚህ ምድር ላይ ፎከስ አታድርጉ። እውነት ነው። አዎ፣ ግን ጋይስ ኢየሱስ ክርስቶስ ለዘላለም ሕይወትም ነው ያዳነናል። በምድርም ሕይወት ደግሞ ገዢዎች እንድንሆን ነው መጽሐፍ ቅዱስ የሚያስተምረው። ኢየሱስ ክርስቶስ የጨለማው መንግስት የመታልን የቀጠቀጠልን፣ በምድርም ገዢዎች ሆነን የታሰሩትን ነፃ እንድናወጣ ማየት እንችላለን። በአንደኛ ሳሙኤል ላይ፣ በሁለተኛ ሳሙኤል ላይ ዳዊት ንጉስ ነበረ። ዮሴፍ ሊያም በግብፅ ሀገር ገዢ ነበረ። የዘንድሮ አባቶቻችን ወጣቶችን አታስተምሩ ሀገር መሪ እንዲሆኑ፣ የስቴት ገቨርነር እንዲሆኑ፣ የከተማ ገዢ እንዲሆኑ ላለፉት 20 ዓመታት 30 ዓመታት በኢትዮጵያም ቤተክርስቲያን ውስጥ በውጭም ቤተክርስቲያን ውስጥ በጣም የሚገርመኝ ነው። መጽሐፍ ቅዱስ እንደውም እኮ from Genesis to Revelation ከዘፍጥረት እስከ ራእይ እኮ የሚያስተምረው ጥሩ መሪዎች እንድንሆን፣ ምክንያቱም ጥሩ የቤተሰብ መሪ እንድንሆን፣ ጥሩ ስብዕና እንዲኖረን፣ ጥሩ አካባቢ እንድንቀይር፣ ጨዋ እንድንሆን፣ ጥሩ አገር መሪ እንድንሆን ነው የሚያስተምረው። ሆነስትሊ ስፒኪንግ ከዚህ የተነሳ ስላላስተማራችሁ ላለፉት 20 30 ዓመታት 40 ዓመታት ኦልሞስት 50 ዓመታት እግዚአብሔርን የሚፈሩ መሪዎች ምድር ላይ አይተናናቅ። በጣም በጥቂት አንድ ወይ ሁለት ሜቢ። ከዚህ የተነሳ ምድር ላይ ሁሉ የተቀመጡ በዩሮፕም በኤዥያም በአፍሪካም እኛም ሀገር ጭምር የሚቀመጡ መሪዎች አጭበርባሪዎች፣ እግዚአብሔርንም የማይፈሩ ሰውንም የማያፍሩ፣ ልክ እንደዛ ዳኛ መጽሐፍ ቅዱስ ላይ እንዳለ ሰውንም የማያፍር እግዚአብሔርን የማይፈራ ዳኛ ነበረ ተብሎ ተጽፏል። ሊያውም የፈረደላት ስለ እግዚአብሔር ብሎም አይደለም ስለ ሰውም ብሎ አይደለም። ሴትዮዋ በየጠዋቱ እየሄደች ትጨቀጭቀው ነበር። ከንዝንዛዋ የተነሳ ልፍረድላት። እንዲህ አይነት ጉዶች መሪዎች ስልጣን ይዘው የብዙ ወንድሞቻችንን ሕይወት በልተዋል፣ አገራችንን ደሃ አድርገዋል። ዛሬ ሁላችንም በተለያየ ሀገራት ተሰደን ብሬን ድሬን ሆናለች ሀገራችን። በጣም ነው የሚያሳዝነው። ሰው እግዚአብሔርን የሚፈራ መሪ፣ ሰውን የሚወድ መሪ አገር ሲኖረው አገር ታርፋለች። ዳዊት በነገሰ ዘመን እስራኤል 30 ዓመት አረፈ ይላል። ሃሌሉያ ጋይስ፣ እኔ ልጆቼን ገና ከልጅነታቸው ነው ማስተማር የጀመርኩት፣ ማሰልጠን የጀመርኩት። you will be a leader, you will be a king, you will be a prince, you will be a leader ያልኩ ልጄ ላይ ማለት ነው። እግዚአብሔር የተባረከ ይሁን። የትኛውም ቡድን ውስጥ ገብታ ልጄ ሊደር ነች ዛሬ ገና ከልጅነቱ። የምንናገርባቸው ናቸው ነገ የሚሆኑት። ስለዚህ ነው እግዚአብሔር ትልልቅ ራእዮች ይዤ መጣሁት ዛሬ። may my father God blessed US Army ዛሬ አባቶቻቸውን እናቶቻቸውን ወንድሞቻቸውን ቀስቅሰው ኖ ኪንግ የሚል ፕሮቴስት all over United States ነው ትላለህ። የሚያን አገሪቷን ያነቃነቅ። ይሄ ግን የተጀመረው መጀመሪያ የዛሬ 3-4 ዓመት ከትንሽ ጓዳዬ ነው የጀመርኩት። እነዚህ እግዚአብሔርንም የማይፈሩ ሰውንም የማያፍሩ መሪዎች ናቸው፣ መውረድ አለባቸው። ጨለማውን ተጋፍጬ ነው። እግዚአብሔር የተመሰገነ ይሁን። ዛሬ በአማርኛ ለመቅዳት የመጣሁት ኢትዮጵያውያን ግን ላይፍ ኢዝ ጉድ ብላችሁ ተቀምጣችሁ። የዛሬ 2 ዓመት ኢትዮጵያ ነበር። ድሮ ለማስ ነበር የምንሰለፈው።
ዛሬ ለታክሲ ያለው ርቀት፣ የኑሮ ውድነቱ፣ በኑሮ ውድነት በምን ተቃውሞ እንኳን መውጣት አትችሉ። ፍርሃታችሁ አብይ አህመድና ጀሌዎቹ አፍዘዋችኋል። እችን የመሰለች ሀገር ይዛችሁ ከአዲስ አበባ እንኳን በሰላም አትገቡ። በፍርሃት ውስጥ ነው ያላችሁ። ዛሬ ላለቃችሁ ነው የመጣው። እግዚአብሔር ዘመናችሁን ይባርክ። አንድ ቃል አነብላችኋለሁ ከመጀመሪያ በፊት። እግዚአብሔር አብዝቶ ይባርካችሁ። በማቴዎስ ወንጌል ምዕራፍ 24 ላይ የእግዚአብሔርን ቃል አነብላችኋለሁ። እንደዚህ ይላል፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው እንደገና አነብላችኋለሁ። እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ የሚያደርገው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹንም ባሮቹንም ቢመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቀን ቃል ይመጣል፣ ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሎቹንም ከግብዞች ጋር ያደርጋል። በዚያ ለቅሶና ጥርስ መፋጨት ይሆናል። ከእንደገና አነብላችኋለሁ። የዮሐንስ ወንጌል ምዕራፍ 21 ላይ አነብላችኋለሁ። ሁለቱንም ቃል ጨምቄ ሐሳቤን ሼር አደርጋችኋለሁ። የሉቃስ ወንጌል ምዕራፍ 21 ላይ 15 ጀምሮ የዮሐንስ ወንጌል ኢየሱስና ጴጥሮስም ቀድሞ ቦታው መለሰው ይልና አርስቱ ነው። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ። ሁለተኛም ደግሞ የዮና ልጅ ስምዖን ሆይ ትወደኛለህ? አለው። ጠቦቶቼን አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ? አለው። ሶስተኛም ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። ይሄ የኢየሱስ ክርስቶስ ትእዛዝ ነው። ከምንድን ነው የሚጀምረው? መጀመሪያ ከግልገሎቹ ሶስቴን የጠየቀው ጴጥሮስ ሆይ ትወደኛለህ? አዎ። ግልገሎቼን አሰማራ። እንግዲህ ግልገል፣ ቀጥሎስ ጠቦቶቼን ጠብቅ፣ የመጨረሻስ በጎቼን አሰማራ። ሶስቱም ሂደት ናቸው። ከህፃን ከዛም በቆቅላ ከዛ ደግሞ በግ። ግልገል ነበረች፣ ከዛ ተወሰነ አደገች፣ ጠቦት ሆነች፣ ከዛ ደግሞ በግ ሆነች። በሁሉም ሂደት ላይ መግብ፣ ጠብቅ፣ አሰማራ። ለበጉ ኢየሱስ ክርስቶስ ግድ ካለው በእጆቹ ስራዎች ለሰራለኛ እንዴት ጌታ ኢየሱስ ክርስቶስ ግድ አይለውም? ወገኖች ይሁን እንዴት ግድ አይለውም? የመሪነትን የሀገር መሪነት የቤተ ክርስቲያን መሪነት ስትሾሙ በነገራችሁ ላይ ደስ ይላል አይደል? ስልጣን ግን እጅግ ኃላፊነት ነው ወገኖች ይሁን እጅግ ኃላፊነት ነው። ትዝ ይላችኋል እግዚአብሔር መጀመሪያ በፈርዖን ቤት ውስጥ ነው ያሳደገው ማንን? ሙሴ። የእስራኤልን ሕዝብ ነፃ የሚያወጣው ማለት ነው። ከዛ ያው ከፈርዖን ቤት ድሎት ይልቅ ከእስራኤል ሕዝብ ጋር
መከራን መቀበልን መረጠ። ለምን? ብድራቱን ትኩር ብሎ አይቷልና ይላል። እመለሳለሁ ወደ አነበብኩት ቃል ውስጥ አንዴ ያዙልኝ። እሱ አንድ ነገር ላሳያችሁ ፈልጌ ነው። በ40 ዓመቱ ከዛ ወጣ አይደለ ሙሴ። አንድ ቀን ሁለቱ ሲጣሉ አየ። መጥቶ እንዴት ወንድሜን እስራኤልን ትመታለህ ብሎ ግብፃውያን በቦክስ አለና ገደለ። ያንን አዩ እስራኤላውያን ማለት ነው። ያንን አዩ። በሚቀጥለው ቀን ከእንደገና ሄዶ ሲያይ ሁለቱ እስራኤላውያኖች ከእንደገና ይጣላሉ። ወገኖቹ ናቸው። እጅግ ነው የሚወዳቸው። ለነሱ ነው እግዚአብሔር የጠራው። በዛን ጊዜ ሙሴ 40 ዓመቱ አካባቢ ነበር። ከዛ መካከላቸው ገብቶ አትጣሉ ምናምን ብሎ ሊያገላግላቸው ሲል ዘርበን ትላንትና ግብፃውያን ገደልክ፣ ዛሬ ደግሞ እኛን አንፈልግም ሄድ ከዚያ። ከዛ እግዚአብሔር ከላይ ያይ ነበር ጋይስ። ሙሴ ለካ አልቀዘቀዝሽም፣ ሌላ ትምህርት ቤት ያስፈልግሃል አለና በአጎቱ በዮቶር ቤት ከእንደገና 40 ዓመት ከእንደገና 40 ዓመት ነው ጋይስ በረኝነት ያስቀመጠው። ሙሴ የእስራኤልን ሕዝብ ለመምራት ሲወጣ 80 ዓመቱ ነበር። መጽሐፍ ቅዱስ ሲናገር ዝቅ ብላችሁ ታጠኑ ይላል። እንደ ሙሴ በምድር ትሁት ሰው አልነበረም። ከዛ በል ሙሴ ሂድና ፈርዖንን ሕዝቤን ልቀቅ ብለህ ንገረው አለው እግዚአብሔር። እኔ አልናገርም እኔ አልናገርም፣ የሚናገር ሰው ሌላ ስጠኛ። አሮን ወንድሙን ሰጠ። ሙሴ መናገር አክቶት አይደለም ጋይስ። እዚህ ላይ ጥሬውን ስትመለከቱ ሙሴ መናገር ይችላል፣ ግን በምድረ በዳ እግዚአብሔር ሀምብል ነው ያደረገው። ሰዎች ሆይ ስለ እግዚአብሔር ብዙ ባወቅን ቁጥር ወይም ለትላልቅ ሹመት እግዚአብሔር እያዘጋጀን በገባን ጊዜ ጋይስ የባሰ ትሁት ነው የምንሆነው። ኢየሱስን ተመልከቱት። የፊልጵስዩስ ምዕራፍ 2 ላይ ራሱንም ባዶ አደረገ ይላል። ያለ ልክ ዝቅ አደረገ፣ እስከ መስቀል ሞትም የታዘዘ ሆነ። ስለዚህ እግዚአብሔር ያለ ልክ ምን አደረገው? ከፍ አደረገው። የከፍታ ምስጢር ጋይስ ዝቅ ማለት ነው። ሃሌሉያ! ከዚህም በላይ ያለው ስም ሰጠው፣ በሰማይም በምድርም ጉልበት ሁሉ በኢየሱስ ክርስቶስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ሃሌሉያ! ጋይስ ለትልቅ ሹመት ለትልቅ በተለይ እግዚአብሔር በእጆቹ ለሰራው ለክቡር ሰው መሪነት ታጨ ማለት ትልቅ ኃላፊነት ነው ጋይስ። ዛሬ ላይ እንደምናቸው ትዕቢተኛ መሪዎቻችን አይደለም። እነሱ በእግዚአብሔር የተቀቡ ስላልሆኑ ነው። በሰይጣን የተቀቡ ስለሆኑ የሰይጣንን መንግስት አገልጋይ ስለሆኑ ነው። እንዴት አወክ ካላችሁኝ ዮሐንስ 10:10 ሁሌም ነግራችሁ ቃል ነው። ሰይጣን ሊያርድ ሊያጠፋ ሊገድል፣ ኢየሱስ ግን ምን አለ? እኔ ግን ሕይወት እንድሆንላችሁ እንድበዛላችሁ መጣሁ። በምን ታውቋቸዋላችሁ? ከፍሬያቸው ታውቋቸዋላችሁ። ስልጣን ላይ ቢቀመጡ አሁን ወደ አነበብኩላችሁ ክፍል ነው የምወስዳችሁ። የዮሐንስ ወንጌል ምዕራፍ 1 ላይ አሁን ያነበብኩ ጴጥሮስ ሆይ ትወደኛለህ? እነዚህ የዓለም መንግስታት ህዝባቸውን የማይወዱ ወታደሮቻቸውን የማይወዱ እግዚአብሔርን የማይወዱ ማንን ነው የሚወዱት? ራሳቸውን። ማንን ነው የሚወዱት? የሾማቸውን አውሬውን ስራ ነው የሚሰሩት። አውሬው ማን ነው? ሰይጣን። እሱ ምንድነው የሚወደው? መግደል። ምን? ጥሩ ጤናን መግደል፣ የሰውን ህይወት መግደል፣ ሰላምን መግደል፣ አገርን ማጥፋት፣ እርስ በርስ በሰላማዊ መንገድ። ሰላም እኮ ለማምጣት ጋይስ
አንዱ የተወሰነ መንገድ ሲመጣ ያንዱን ደግሞ ጥቅም ይተዋል። ግማሽ ላይ ነው የምንገናኘው። ሁለት ሰው ካንተም ከኔም ሀገር ከሚሞት የኔና ያንተ ኢጎ ይቅርና ሰላም ይፈጠር። ይሄን ያረጉ የሰው ምድርም ቢሆን እኔ የቴክኖሎጂ አቅም ስላለኝ የወታደር አቅም ስላለኝ በቃ እነሱ ምንም ስለሌላቸው ጨፍልቄ የነሱን ሀገር ነዳጅ የነሱን ሀገር ሀብት ወስዳለሁ። ሚሊየን ሰው ቢያልቅ they don't care። ይሄ የአውሬው መንግስት ፈርሷል። ሃሌሉያ! ክብር ለኢየሱስ ይሁን።